ቆጫው ወዴን ነው የምትሄጂው አልጨረስንም ያው እንደዛም ይሆነው ደግሞ እሱማ አንተ ለምንድን ነው እንደዚህ የምትሆነው ሲጀምር ዝም ብላችሁ ነው የለፋችሁት ምንም ነገር እንደማታገኙ እኮ ነግሬያችኋለሁ ግቢ ምን እየተፈጠረ ነው ምን ሆነ ነው እንደዚህ የምታረጋኝ ያራወጥ ተመልኩ ቁጭ በይ ተይው አሁን ገባኝ ምን ሆነ የገባክ ለካ ናውር እያለ የሚመላለሰው ወዶ አይደለም ምን ማለት ነው ምንም ይኖርራው ምን አገባ የተለየው ነገር የሚፈተሸው እኔ አልፈቀድኩም አይደል እንዴ ደግሞ ይሄን ሰፈር ገና ዛሬ ነው እማቀው አይቼው ራሱ አላቅም ሰፈር ራሱ አዲስ ነው የሆነብኝ ይገርማል እኔ አላቀው ጭራሽ ስለምትለው ነገር ምንም እየገባኝ አይደለም ጭራሹን እየገባኝ አይደለም ምንም ማለት ነው እንዴ አትረጋጋም እንዴ ለሁሉ እንዴ በፖሊስ ጣቢያ እስክትታሰር ድረስ ይኸው ልምጪ በቃ እኔና እሱ እናወራለን ተው ችግር የለውም አንተ መሀል እንዴ እንዴት ነው መጣው እኔ አስቀምጠሽ ነው ሚኪ የምትይው ናውድ አትበለኝ የማነው ናውድ እኔ ታውቃለሁ እንዴ በሰማይ ናውድ ማን እንደሆነ ታውቃለሁ እኔ በጣም እያናደርከኝ ነው ካልሆነ በቃ ከጎን አትቆም እሺ ምን አጠፉ እነዚህ ሰዎች ማነቅበል ማለት ነው እነዚህ ሰዎች እኮ ለኛ ብለው ነው የመጡት ተንተባተቢ መታቂው ነገር ትናገራለሽ አትናገሪ ምን እሷ ራሱ እንዴት ነው ወደዚህ የመጣችው እሷ እንዴት ነው ያመጣችው እንደኔ ማስፈራርታችሁ ነው ሰውን ዘሎ ለማነቅ ምናምን መቸኮል ምንድነው እዚህ በር ላይ ተመጪ ነበር አመጪ አልመጣም አላቀውም ይሄን ሰፈር አብያለሁ ደጋግሜ ነው የነገርኩ አላቀውም ይሄን ሰፈር መጥቼም አላቀም እሱም ምክንያት አድርጎ አንቺን ለማግኘት ይደረዘው አሁንስ በጣም አበዛው ደግሞ ውጪ ላይ ጋርዶች ግባሉበት ሀገር እንደዚህ ማስፈራራት ተገቢ ነው እስካሁን ሰዓት ይሄን ሁላ ሰዓት መቀመጥ የራሱን ይሆኝ ነው የዚህ ቤት ባለቤት ነው አላውቀውም ይሄን ሰውዬ አይ አላውቀው ወይ አትምጣ በቃ ተወኝ በቼና ዘኔ ደዛነበት አትምጣ ይመቻቻል ለነገሩ ወይኔ መቅደስ ኦኬ ያስፈራራይ ነው አዎ ያስፈራራው ነው ሰላም እንደናችሁ ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንግዲህ ወደ አመሻሹ ላይ እንግዲህ ወደ 11 ሰዓት አካባቢ ነው የምንገኘው እኔም በመሃል እንግዲህ ሄጄ ነበር ውድ ቤተሰቦች ወደ ቤት ሄጄ ነበር እንግዲህ ትንሽ ልብሴ ላይ የሆነች ብልሽት አጋጥመኝ ስለነበር ልብሴ ተበላሽቶ ስለነበር እንግዲህ ልብስ እንዳጋጣሚ ያለስኩም ልብስ ለመቀየር ወደ ቤት ሄጄ ነበር እንግዲህ ከፍጹም ጋር ተመልሰናል ያለውን ነገር ለእናንተ ልናሳውቃችሁ የፍጹምን ስልክ በደንብ ነበር የፈተሹት መታወቂያውንም ሁሉን ነገር ባክግራውንዱን ስልክ ውስጥ ያሉትን እያንዳንዱን ነገሮች ቼክ አድርገዋል ፍጹም ምንም ነገር አልተገኘበትም ይህ ማለት ካምባላ ከአይናችን ስር ይለያል ማለት ወይም ደግሞ አንከታተለው ማለት አይደለም ጀስት ግን እኔ እንደ መጀመሪያ ተጠርጣሪ አላየው ቢሆንም አሁንም ይውል አንዳንድ የሚያጠራጥሩ ነገሮች አሉ ዞሮ ግን ምንም አላገኘንበትም ግን አሁን ለኛም ለተመልካችም እንድትመልስልን የምንፈልገው ነገር ለምንድነው እንደዛ ስትሆን የነበረው ለምንድነው እንደዛ ሲያረጋግ የነበረው ምንም ነገር ካላረክ ለምንድነው አሁንም እኮ እንደዚህ ስለ ሙሉ ለሙሉ አምኛለሁ አይደለም ጀስት ያንተን ነገር ለቲሞቹ ሰጥና ቲሞቹ በደንብ በየጊዜ ባይነቁራኛ በደንብ ይከታተላሉ ከዛ እኔ ደግሞ ዋና ቼክ ማድረግ ያለብኝ ነገር ላይ ፎከስ አደርጋለሁ ደስ እንደለ የፈለኩ ማድረግ ትችላለህ ሲጀመርኩ እኔ ጋር ምንም ነገር እንዳልልኩ ነግሬያለሁ የማቆን ነገርኩ ሌላ ነገር እኔ ጋር ምንም ነገር ልታገኝ አይችልም ይሄ ደግሞ እየተከታተሉ ስለአንተ ያጠናሉ ምናምን ያልካችሁን ሰዎች ደግሞ ባትመድብ ደስ ይለኛል እሱ ነው አንተ እንትን አትለኝም አሁንም ቢሆን ይውል አነጋገርን አስተካክል ገብቷል ከመግዲ ጋር ብዙ ነገር አውርተናል ያለው ነገር እንደዚህ በደንብ ነው የነገርኳት እሺ በደንብ እንዴት ስትሆን እንደነበር ምናምን ስንጫጫው ሰምታለች ከዛ በኋላ ስደውልልህ ነበር ስልክ ዝግ ነበር እጠራታለሁ እሷንም ችግር የለው እኔ ጋር እኮ ምንም እንደማታገኙ ነግራቸዋለሁ በቃ ማለት እኔ እንደዚህ ድርቅ ብሎ የሚጠይቀኝ ሰው አልወድም በቃ እኔም አንደኛ እንደዚህ ስልክ በተለይ ደግሞ ስልክ አምጣ ወይን መታወቂያ ምናምን ለሌላ ነገር ነው የሚመስለኝ ከዛም የተነሳ ነው አልሰጥም ብዬ ድርቅ ያልኩት ሲጀምር ዝም ብላችሁ ነው የለፋችሁት ምንም ነገር እንደማታገኙ እኮ ነግራቸዋለሁ አዎ አስቸግራቸዋለሁ እንዴት ማንኛውም ሰው እኮ ቢሆን ስልክን አምጣ መታወቂያ አምጣ ቢባል የሚያደርገው ነገር ነው
እኔም እንደዚህ አምጣ ብሎ ድርቅ ብሎ የሚጠይቀኝ ሰው አሉድ ከባህሪም አንጻር ነው እንደዛ ሊያስቸግራቸው ይችላልኩት እየተለማመጥን ወይም ደግሞ እየተለማመጠ የሚቀበለን ሰው ነው እንት የምትለው የምታስተናግደው ወይም እንደዛ ማለት አይደለም እንዴት እንደነበር ላስታውስ የነበረውን ነገር ላስታውስ በቪዲዮ ላሳይ አንተ ከመሬት ተነስተኔ እንዴት እንዳመነጫጨከኝ ትዝ ይላል አይደል ያብቷል እኔ ለዛ ነው የተቀየርኩት ከመሬት ተነስተ ጭራሽ እኮ አንተ እኮ ምንም የሚመለከት ነገር የለም እርግጥ ነው መቅደስ ፍቅረኛ ናት ግን ደግሞ ነፍሱን ይማረውና ናውድ ካንተ ህይወት ጋር ምንም አይገናኝም እኔ የናውድ ቤት ነው ማለት የመቅደስ ቤት ነው ማለት አይደለም ናውድ ነው መቅደስ ናት አንተ ዘለፊት ብለ በቤታችን ማለት አልቀረም ውጣ ማለት ጀመርክ ማን ነው እዚህ ቤት ስልጣን ይሰጣ ማን ነው እዚህ ቤት አለቃ ይሰጣ እሺ እንደዛ ስታርጉ ምን ማድረግ ነበርብኝ ራስህ ነው የጀመርከው ገብቷል እሺ ለሱም ይቅርታ አሁንም ቢሆን እብሪትህን ተወጥ አድርገው የባሰ ችግር ውስጥ ነው የሚከት አሁንም እኮ ማለት ነው ይልህ እንዲ በቀላሉ እኮ አንተላለፍም በቀላሉ ማለት እኛ ያለው ነገር ቼክ እናደርጋለን ስልክ ምናምን ቼክ አድርገናል ጥግ ድረስ ቴሌግራም እያንዳንዱን ነገር እርግጥ ነው ሶሻል ሚዲያዎችን ቼክ ማድረግ ላይኖርብን ይችላል ግን ምንም አማራጭ የለንም ገብቷል ከማ ጋር እንደምታወራ ቼክ ማድረግ ስለነበረብን ያደረግነው ስለዚህ ካሁን በኋላ ደግሞ እንደዚህ ስልክን ተቀብለን ባንበረብርም ግን የተወሰኑ ሰዎችን መድበን እየተከታተሉ ያለውን ነገር ቼክ እንዲያደርጉ እንትንላለን እኛም የሆነ ነገር ላይ እስክንደርስ ምክንያቱም ያንተ ጸባይ ያንተ ነገር ስራ ወደዛ ነው እየወሰደ ያለው በእርግጠኝነት ያልካቸውን ሰዎች ምድ ችግር የለው ለማንኛውም መቅደስን ጠራታለሁ እሷ ፊትም የምጠይቀ እሷ ፊትም እንድናወራ የምፈልገው ነገር አለ ተመልካቾቻችን ተመልሰን መተናል መቅደስ በድጋሚ ስላስጠራውሽ ይቅርታ ሀዘን ላይ ሆነሽም ሀዘንሽን ትንዳቲ ያው በተደጋጋሚ ምቾትሽን እየነሳን ነው እየረበሽንሽ እንደሆነ ይገባኛል ግን ደግሞ እኛ ምናጣራቸው ነገሮች ስላሉ ነው በጣም ይቅርታ ችግር የለም ያው እናንተም ለኛ ብላችሁ ነው እንግዲህ ከፍጹም ጋር አንዳንድ ነገሮችን እያወራን ነበር በእርግጥ ስልኩን ፈትሸናል ብዙ ነገር እንትን ብለናል እሱ ላይ ያገኘነው ነገር የለም ግን አሁንም ቢሆን በአይነ ቁራኛ እንደምንከታተለው ነው የነገርኩት ምክንያቱም አላቅም ይቅርታ አድርግልኝና ይሄንን ስናገር መቅደስ ግን ትንሽ እብሪት የበዛበት ንግግር ነው እየተናገረ ያለው ገብቶሻል ከመሬት ተነስቶ ቱግ ሲል የነበረው ግንፍል ሲል የነበረው ግልፍተኛ ሲሆን የነበረው እሱ ነበር ያው ፍጹም የባህሪው ትንሽ ግልፍተኛ ነው እና ደግሞ በጣም ደንጋጣ ነው አዎ በጣም ደንጋጣ ነው ትንሽ ነገር ነው በቃ ቶሎ ስሜታዊ የሚያደርገው የሚያስደነግጠው ደግሞ ከምንም በላይ አሁን አንተ ያቃል በስም የኛን ጉዳይ እየተከታተልክ እንደነበረ አሁን ቅርብ ጊዜ ላይ አውርቻለሁ ቀደም ያጣለ ግን ስመጣ አላቆም ነው ያለ ማን ነው በመልክ ነው ማያቅ እኔ ነኝ ነገሩን የነገርኩት እንደዚህ በመልክ ስለማያቅህ ነው እና በቃ እንደዚሁ ድንጉጥ ነው በተፈጥሮ እና ስለ አንተም ብዙ ነገር እያወራ እንደነበረ ስለ ናኦድም ብዙ ነገር እየተከታተልክ እንደነበረ ምናምን አውርቻለሁ እና ያቃል አንተ የምትሰራውን ነገር ምን ያህል ለኛ ቤተሰብ ብዙ እንደሆንክና ያው ለናኦድ ጉዳይም ምን ያህል እርምጃ እንደሄድክ ያቃል እና ያው ለዛውም ስለጠረጠርከው ደንግጦ ነው እንጂ ስለ እንደዚህ የሚያረግም ልጅ አይደለም ግን በቃ በባህሪው ድንጉጥ ነው ቶሎ ነው ስሜታዊ የሚሆነው ትንሽም ግልፍተኛ ነው ትግስት የለውም ለዛ ነው እንጂ እንደዚህ አይነት ነገር እንኳን እጁን የሚከታ አይነሱ አይደለም በፍጹም አይደለም ቤተሰቡ ላይ ሌላም ሰው እንደዚህ የሚያደርግ ሌላም ሰው ላይ እንደሚያደርግ ሰው አይደለም ያው እንደዛም ይሆነው ደግሞ እሱም አንተ ለምንድን ነው እንደዚህ የምትሆነው እንዴ አትረጋጋም እንዴ ለሁሉ እንዲ በፖሊስ ጣቢያ እስክትታሰር ድረስ ምንም ካላረክ በቃ ረጋ ብለህ ማውራት ነው ምን ያስደነግጣል ምን ሆነክ ነው ከዚህ በፊት የነበረው ነገር ታቀርልኝ እንዴና ቢሆንስ ታዲያ በቃ እሱ እንደ አንድ ጋዜጠኛ እያወራህ ነው አይደል
በቃ የነበረውን ነገር ስለሱ ነግሬሃለሁ እንዴ ነገሩን ካላደረከው ምን እንደዚህ ያስደነግጣል እስከመታሰር ድረስ ታስሮ እስከመምጣት ድረስ ለምን ተረጋግተህ ማውራት ነው ደግሞ ከዚህም በፊት ነግሬሃለሁ ተደጋጋሚ ተረጋግተህ አውራ እንደዚህ አይነት ነገር ሲያጋጥምክ ነምሮ ስሜታዊ የምትሆነው ከምንም በላይ ደግሞ ትግስት ይኑር በቃ ሰውን ዘሎ ለማነቅ ምናምን መቸኮል ምንድነው ሁሌ ነው በቃ እንደዚህ አይነት ነገር ሚኪ እንደዚህ የሚሆነው እኔ በጣም እያናደርከኝ ነው ካልሆነ በቃ ከጎን ያትቆ እሺ ምን አጠፉ እነዚህ ሰዎች ማነቅ ብል ማለት ነው እነዚህ ሰዎች ኮለኛ ብለው ነው የመጡት ምን ያህል እንደለፉ ግን ታውቃለህ እኮ ይቅርታ ጠይቃችሁ አይደል ምን ነው ይቅርታ መጀመሪያ ተረጋጋም እንዴ ማነቅ ምናምን መታገል እኔ እኮ ስትረብሽ እኮ ሰምቻለሁ ከሰው ጋር ስለሆንኩኝ ነው እንጂ ምንድነው አንተ እንደዚህ የምትሆነው እሺ አው ጥፋተኛ ነኝ በቃ እንዴ መጀመሪያ ነው አሁን ጥፋተኛ ነኝ ምናምን እነዚህ ሰዎች ማነቅ መረበሽ እንዲህ እስኪትታሰር ድረስ ትዕግስት ይኖር እኔ ሁሉ ጊዜ ነው እንደዚህ ምልክሽ ደግሞ ከዚህ በፊትም ነግሬሃለሁ ብዙ ጊዜ ነው እንደዚህ የምታደርገው ተረጋጋ ትዕግስት ይኑርህ በቃ ከሰው ጋር ለመጋጨት አትቸኩል ታዲያ እነሱ ሲያረጉ የነበረው ነገር ልክ ነው እነሱ ምንም እንደማያደርጉ አውቃለሁ ያንተን ባህሪ ነው ስለማቅ ነው አንተ እንደዚህ ለዛ ነው እኔ መታ አንገቴን ይዞ ያነቀ እና ምን እንዴ አንተ ጠየቅከውን በስነሳት አትመልስ ምን ያርበተብታል ምን ያስፈራሃል ምንድነው ከዚህ በላይ ምን ነው ያወራኸው በስርዓት አታወራው እነሱ ሲያረጉ የነበሩት ነገር ልክ ነው ምንም አላረጉህም አንተ ነህ በቃ የምትርበተበት እኔ አንተን ባህሪ ስለማቅ ነው ተይው አሁን ገባኝ ምን ነው የገባክ ለካ ናውድ እያለ የሚመላለሰው ወዶ አይደለም ምን ማለት ነው እሱ ምክንያት አድርጎ አንቺን ለማግኘት ይደረዘው የሆነ ነገር ማባይራችሁ አሁን በጣም አበዛኸው ምን እያወራ ነው ይኸውልህ ለምታወራው ነገር ማለት ነው ይኸውልህ ቃል እየመረክ ዝም ብለህ እንደመጣልህ አታውራሽ ቶሚኪ ከኔ ጋር አወራለሁ ምን እንደምታወራው የሆነ ነገር ባይኖራችሁ እዚህ ቤት ላይ መጣም ይያል ይበቃል ትሰማኛለህ ይበቃል ይኸውልህ ሚኪ ይበቃል እኔና እሱ እናወራለን ተው ችግር የለውም አንተ መሀል እንዴ እንዴት ነው የምታስበው እኔ አስቀምጠሽ ነው ሚኪ የምትይው ትንሽ አይደብርሽም አንተ እንዴት ነው የምታስበው ምንድነው ችግሩ ምን ችግር አለው ለዚህ አንተ ሁሉ ነገር መጣም ዘይ ሰለችህም እንዴ አዘለኝ ነች እኮ እንዴት ነው እኮ እንዴት ነው የምታስበው ኧረ በለው ጭራሽ በዚህ ሰዓት እንደዚህ ነገር ታስባለህ እንዴት አላስ እኔ እኮ አንተ ከጎኔ መሆን ምንም ነው የማይታይ በቃ ምንም ቆይ ምንድነው የምሰራው አጠገብ ይሆናል የሱ ከጎን መሆንሽ ነው ይታይ አዎ እነሱማ ብዙ ነገር ነው ያደረጉልን ብታቀስ ከኔ በልጥ ተሰማኛለህ እኔ ማንንም ከማንም አላወዳደርኩም ምንድነው የምታወራው ቦታ ነው አውቅ እንጂ አዩት እኮ ቦታ ነው አውቅ ቦቴንማ አሁን ነገርሽ ኧረ በለው አሬ ልጅ አስወጡልኝ ምንድነው አንተ መሀል እንዴ በዚህ ሰዓት ምንድነው ከኔ ጋር የምታወራው ይኸውልህ እኔን እኮ በዚህ ሰዓት ማለት ቁጭ ብለህ ማስተዛዘነ ደቦ አንተ ነህ ግን የምትሰራው ነው አውቅ ምን እያደረክ እንደሆነ እንኳን ራስን ተመልከት እንጂ እስኪ ራስን እኔማ የምትወጂኝ መስሎኝ ብዙ ጣርኩ ለፋው እሺ እኔ ደግሞ ምን አደረኩ ታዲያ ያው አየውሻ አራዊ አንዴ ሚኪዬ እሱም ናውድ እያለ መላለሳል ምክንያት አድርጎ በቃ የሶስት ብለስ የሶስት ማታጠፋሽ የማይረባ ነገር ማውራትን አቁም እኔ እናንተ ተነጋግረን ጨርሰናል ታቀኛል አወኩ ታቀኛል አሁን አወኩ ሳታቀኝ አትቀባጥር ዝም ብለህ እንደመጣልህ አታውራ እኔ እንደፈለክ አውራ የትም አታቀኝም እሺ ይኸውልህ የትም አታቀኝም ሳታቀኝ ስለኔ እንደዚህ እንድታወራ አንተ እኔ የትም አታቀኝም እንዴት ነው የምታወራው ይኸውልህ ፍጹም ሰዓቱን ጊዜውን ሁሉ ነገሩ መስዋዕት አድርጎ የመጣው ለኛ ብሎ ነው ሄልች በእኛ ጉዳይ እኮ ምንም አይመለከተኝም ብሎ መውጣት ይችላል ለዚህ ሁሉ ነገር ግን እንዲየለፋልን ያለው እሱ ነው ብታቀው ታዲያ እኔ ምን ማድረግ አለ ታዲያ ከጎን ሆነ እንጂ ታዲያ ምንድነው አንተ መታደርገው እኮ ከጎን ሆነ ማቆም ነገር ጭራሽ አንቺ እኔን አስቀምጠሽ ሚኪየት ያለሽ ምንድነው ችግሩ እንዴት ነው ችግር የለም ይሄን ነገር በጣም ደጋገምከው የሚወዱት ሰው አጠገብ ይያለ እንዴት ነው ሚኪየት እንጂ ችግሩ ምንድነው እስኪ ንገረኝ ሰማኛለህ እኔ አሁን አንተንም ማባብልበት አንተንም ማስረዳበት ምንም ጊዜ ላይ አይደለም ተይ ልዘነበት በቃ ወይ አትምጣ በቃ ተወኝ በቼና ዘኔ ልዘነበት አትምጣ ይመቻቻል ለነገሩ ወይኔ መቅደስ እኔ ወይ ልውጣ ወይ እናንተ እንትን በሉ አስወጣልኝ ልጅ እኔ ሀዘኔ ልዘነበት አስወጡልኝ በቃ ውጣልኝ ይሩጣልኝ አልፈልግም እንደው ውጣልኝ ሰማኛለህ ውጣልኝ እንዴት ነው የምወጣው በቼና ዘኔ ልዘነበት ውጣልኝ በቃ በጣም እየረበሽከኝ ነው አልኳ ውጣልኝ ና ውጣልኝ አታስፈልገኝም ማለት እሺ ተረጋጊና እናውራ አልረጋጋም ውጣልኝ እኮ ተረጋጊ እንዴ ጭራሽ ባንተ ልረበሽ ነው ሀዘኔ አንሶሽ እሺ በቃ ተረጋጋ በቃ አንተ ውጣ ውጣልኝ እኔ ልዘነበት ሀዘኔ ነው ሰላም እንዴት ናችሁ ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንግዲህ ከአንድ ቀን በኋላ ተመልሰን መተናል ውድ ቤተሰቦች እንግዲህ የመቅደስን ፍቅረኛ እንግዲህ ፍጹምን በቅርበት እየተከታተልነው ነው ነገር ግን የኛ ባልደረቦች የጎጆ ቲም አባላቶች አሁንም አንድ ያገኙት ነገር አለ ውድ ቤተሰቦች እንግዲህ የመቅደስ ፍቅረኛ ፍጹም እንግዲህ እዚህ በር ላይ ደርሰው ሁለት ማለት እኔ እንግዲህ መቅደስ እዚህ ቤት አንዴ ነው የመጣው ነው ያለችው ከመሞቱ በፊት አላቅም ምናልባት የሆነ ቀን መጥቶም ተመልሶም ሊሆን ይችላል እሱን ጠይቋለን በደም ግን ሁለት እዚህ
በሁለት በተለያየ ቀን እንግዲህ ሁለት ሰዎች ተመላልሰው ነበር ወይም ደግሞ በሩ ጋር ደርሰው ሲሄዱ ነበር ብሎን ነበር እንግዲህ ይሄንን መረጃ ይዘን እንግዲህ ከኛ ከጎጆ የቲም አባላቶች ጋር ብዙ አሰሳዎችን ስናረግ ነበር ቤተሰቦች እንግዲህ ባልደረቦቻችን እንግዲህ አንዲት ሴትን ተጠርጣሪ ናት ከጉዳዩ ጋር ግንኙነት አላት እዚህ እንግዲህ ሁለት ሰዎች ይመላለሳሉ የተባሉት ወንድና ሴት ናቸው እንግዲህ አንዷን ተጠርጣሪ እንግዲህ ከጉዳዩ ጋር ግንኙነት አላት የተባለችዋን ተጠርጣሪ እንግዲህ የኛ አባላቶች እዚህ ይዘዋት መጥተዋል እንግዲህ ስለዚህ በር ላይ ናት ይዣት መጣለው ምንድነው የሚያገናኛት እያንዳንዱን ነገር እዚህ በስርዓት ካልሆነም እንግዲህ ቤተሰቦች በጉልበትም በመጮም ቢሆን እንድታወራ እናረጋታለን ስለዚህ ይዣት መጣው አብራችሁን ቆዩ ቆይ ምንድነው እየተፈጠረ ነው ግቢ ምን እየተፈጠረ ነው ምን ሆነ ነው እንደዚህ የምታረገኝ ያራውጥ ተመጣ ቁጭ በይ የምትቀመጠው ቆይ ምንድነው የተፈጠረው አትነግረኝ እንዴ ቁጭ በይ ቆይ ምንድነው የተፈጠረው እሺ ቁጭ በይ ቆይ ምን ሆነ ነው ይኸውልሽ እንዴ ደግሞ ማለት ነው ያመጣኝ መኪና ውስጥ ይዘውሽ ያስገቡሽ በጉልበት ነው በፈቃደኝነት ነው አይደለ ነው ግን አንተ እንደዚህ ያጣደፍክ ያመጣኝ ለምንድነው ደግሞ የማላቀው ቤት ነው ምንድነው ምን ስለምን ተፈጥሮ ነው ስለዚህ ይኸውልሽ ጥሩ ነገር እናወራለን እስቲ አንተ ቆይ ማን ነው ከስምሽ እንጀምር እኔ ጋዜጠኛ ሚኪያስ እባላለሁ ከስምሽ እንጀምር እሺ ምንድነው ከስምሽ እንጀምር አስሜን የፈለከው ለሞን ወይንን ቦርሳ ፈትሸውታ እንዴ ቆይ ስለ ቦርሳ ሄደው እንዴ ምን አገባ አይደል ለካ መሳሪያ ሊኖር ይችላል ለኛ ለደህንነታችን ስንል ነው ታወራው እንዴ ጭራሽ ደግሞ ቦርሳዬን ሊፈትሽ ነው እንዴ ቆይ አንተ ማን ነው እንዴ እንደማልወስደው ፈትሹት ሌላ ነገርኛ ቼክ አናረጋም እንዴ ምን ስለሆንክ ነው ቆይ ቦርሳዬን ትወስደው ቁጭ በይ ይኸውልሽ ቦርሳሽ ውስጥ ወይ ገንዘብ ወይ የሴቶች ንጽህና መጠበቂያ ወይ ደግሞ ሜካፕ ምናምን ነው የሚኖረው የተለየ ነገር የለም ቦርሳ ይወሰዳል ላንተ የተለየ ነገር የለም እንዴ ስለዚህ ከስምሽ እንጀምራለን ቦርሳዬን አታስፈትሽ እኔ አንዳንድ ግልጽ ያልሆኑልኝ ቦርሳዬን ፈልገዋለሁ እንዳይፈትሽ በቃ እንዴ ምን አለው እንዴ ምንስ ቢኖረው ቦርሳዬን ለምን ታስፈትሽዋለህ ምን አለው ምንም ይኖረው ምን አገባ የተለየ ነገር የሚፈተሸው እኔ አልፈቀድኩም አይደል እንዴ ከፈለክ አሳየኝ አትለኝም ምን ያላሳየም ነበር አሁን ከስምሽ ትውቅን ጀምሮ ቦርሳሽን ወዲያው እንመልሰዋለን ምንም እንደሌሎች ይካረጉ ወዲያው እንመልሳለን ምን ሊኖረው ይችላል በቃ እንደዛ ከሆነ ትውጋተበይ አያናደድከኝ እኮ በስነ ስርዓት ልጠይቀኝ እየተቀረጸ ነው እያንዳንዱ ነገር ቆይሽ ካሜራ ምናምን እንደዚህ ሰው በሰው ይሆንኮ ምንድነው ሰዎቹ በዛ ላይ ከግራም ከቀኝም ሰው ብቻ ነው ያለው ምንድነው ምን ተፈጥሮ ነው ደግሞ የማላቀው ሰፈር ነው ያመጣኝ በተደጋጋሚ ከአንድ ሰውዬ ጋር ማለት አላቀም እኔ ማቀው ሁለቴ እንደተመላለሽ ነው ከዛም በላይ ተመላልሰሽ ሊሆን ይችላል እዛ በር አካባቢ ስታንጃብቡ ነበር ማኒ ምንድነው እንደ ድሮን የሆነች ሀገር ላይ የጦር ጀት እንደሚያንጃብበው ስታንጃብቡ ነበር ነው የተባለው አረ ወንድሜ ተሳስተው እንዳይሆን በጭራሽ እኔ ሰፈር ያለ ዛሬ ራሱ አላቀው አታቂው በእውነት አላቀውም ባው ዛሬ ገና ለመጀመሪያ ጊዜ ይሄን ሰፈር ሳይው አይደለ አዎ ጥሩ እንመጣበታለን አሁን ምን አባተ እየጠፋ ሰው አለ እንዴ ተመሳሰልኩብህ እንዴ ስምሽን ተነግሪናለሽ ስሜ ለምለም ይባላል ለምለም አበራ ቼክ አርግልኝ መታወቂያ ለምንድነው እንደዚህ ልጠይቀኝ ይቻልከው ምን የተፈጠረ ችግር አለ አሁን ነገር አለ ለምንድነው የኛ የቲም አባላቶች እንግዲህ ስራ ቦታሽ ድረስ መተው ስለ አንዳንድ ነገሮች እየጠየቁሽ ከዛ የሆነ ፋይል ሲያሳዩሽ ነው ወደ መኪና ውስጥ ራሱ ዘለሽ የገባሽው ምን እንደሆነ ምንንም ሳታቂ አይ ምን መሰለኝ ስራ ላይ ነበርኩኝና ስራ ቦታዬ ላይ መተው ሲጠይቁኝ ስለነበረ አሁን አለቀዬ ደግሞ ካየ ምን የምን ግርግር ይፈጠራል አንዳንድ ቃላት አይደለ አሁን ካንተ ጋር እንደተጨቃጨኩት ነገር ምንድናችሁና ማናችሁ ስንባባል ግርግር ቢፈጠር ካለቀዬ ጋርና ከስራ ይባረራሉ በሚለው እንፈልግሻለን ምናምን ሲሉኝ እሺ ብዬ መኪና ውስጥ ገባሁኝ እንደዚህ እዚህ ቦታ ድረስ ማለቀው ቦታ ድረስ መጣለው ብዬ አስቤ አይደለም ግን ያው እዛ ስራ ቦታ ላይ የሆነ ነገር እንዳይፈጠር እኔ ማለት ቶሎ ስለምናደድ ወይ የሆነ ነገር እናገራቸውና አስቀይማቸውና እኛ ሰዎች ቢናገሩኝ
የማይሆን ነገር ስለሚፈጠራል ብዬ ነው ወደ መኪና ውስጥ ልገባ ይቻልኩት እንጂ ችግሩን ወይ ነገሩን አውቂው አይደለም አሁንም ግራ ያጋባኝ ነው አንተ እዚህ ድረስም ማለቀው ሰፈር ድረስ ነው አምጥታችሁኝ እዚህ ጋር ይው እዚህ ውስጥ አስገብታኝ ካሜራ አለ ምን አለ በዛ ላይ ሰው ብቻ ነው በግራም በቀኝ ምን እንደሆነ አልገባኝም እና ግልጽ አድርግልኝ ስለምንድን ነው እኔ ምንም አልገባኝም ከስራ ቦታ የሚመጣውት እኔ እንደነገርኩ ነው በቃ ሌላ ነገር ምንም የማውቀው ጉድ የለም ቦርሳዋን ይቆያሉ ምንም ነገር የለው ምናልባት መሳሪያ ወይም ደግሞ ስለት ነገር ካለ ነው እንዴ ምን መሳሪያ ነው ብዙ ጠላቶች ነው ያለው ስለምን መሳሪያ ነው እየወራህ ያለው ጠላቶች ነው ያለው መታወቂያሽንም ቼክ አድርጓል ያው ለምለም አበራ ይላል ሌሎች ነገሮችን ቼክ ማድረግ ካለብን ቼክ እናረጋለን ማለት ነው ስለዚህ አሁን ስለ ስራሽ አንዳንድ ነገር ትነግሪናለሽ እኔ ስለ ስሬ ምን እነግርሃለሁ በቃ ዋና ማንነቴን እንድታቅ ነው የፈለከው ማንነቴን ነገርኩ ከዚህ ውጪ ምን ፈለክ ጉድ እኮ ነው ምንድነው ስራሽ ቆይ እኔ ስራ ምን ይሰራልሃል መስተንግዶ ነው ወይስ እንትን ካሸር ነሽ ከመግብ ቤት ነው ይዘውሽ ሄዱት መስተንግዶ ነሽ ወይስ ካሸርነት የሚለው ነገር ነው ወይስ እኔ መስተንግዶ ነው የምሰራው ዌይተር ነሽ አዎ በጣም ጥሩ ግን የኔ ስራ የኔ ማንነት ምንም አልገባኝም እንደዚህ ልጠይቀኝ የቻልክበት ነገር ግራ እየገባኝ አንድ ፎቶ ላሳይሽ ምናልባት ይሄ የዚህ ቤት ባለቤት ካፕቴን ናውድ ይባላል ነፍሱን ይማረውና አሁን በህይወት የለም የዚህ ቤት ባለቤት ነው አላውቀውም ይሄን ሰውዬ አይ አላውቀው ስለዚህ አላውቀውም ማራን ያላውቀውም ምን ሆኖ ነው ምን አይነት ፎቶ ነበር ያሳዩሽ እኔ አላውቅም ይሄንን እንጂ ሆኖ ፎቶ አሳዩኝ ዝም ብዬ ገባው በቃ እኔ አላውቅም ስለዚህ ማታቂው መኪና ውስጥ ገባሽና ወደዚህ ቤት ለመምጣት ፈቃደኛውሽ ማለት ያው ነገርኩ እኮ እኔ መስራ ቦታዬ ላይ የሆነ ችግር እንዳይፈጠር በሚለው ነው የገባሁት እንጂ እኔ ሰዎቹን በቃ ማውራት አለብን ምናወራሽ ነገር አለ ምናም ሲሉኝ ሲያዋክቡኝ እሺ በቃ ገብቶ የሆነ ቦታ ቁጭ ነበር ሲል መኪና ውስጥ ሲሉኝ ገባሁኝ ማውራት ስለፈልግሻለን አሉኝ እኔ ግራ ገባኝ ገባው ታዲያ ምን ላደርግሽ ከስሬ ካለቀ ጋር ልጣላ እኔ ካለቀ ጋር ከምጣላ ብዬ ነው መኪና ውስጥ የገባሁት ይሄ ደግሞ ጥፋት ከሆነ ይቅርታ አጠፋው እንዴ ምንድነው ግራ ያጋባችሁኝ እኮ ነው ምን አይነት ጉድ ነው ምን እየተፈጠረ ነው ቆይ በማላቀው ነገር ምን ውስጥ እየገባው ነው ያለውት እንዴ መኪና ውስጥ መግባት እሺ ጥፋት ነው እንዴ አጠፋው እኔ እኮ በቃ ነገርኩ እዛ ስራ ቦታ ላይ ከሰው ጋር መጨቃጨቅ ስለማልፈልግ እሺ ብያቸው ነው የገባው አንዳንድ ሰው ማለት ነው በጉልበት ነው የሚያምነው አይ እኔ በቃ ለምን ይጨቃጨቃለሁ እዚህ በር ላይ ከአንድ ወጣት ሰው ጋር ካንድም ሁለት ቀን ታይተሻለ ወይም ደግሞ ወደ በር እንግዲህ እዚህ ግቢ በሰዓቱ አውሮፕላን አብራሪው ነፍሱን ይማረውና ከማለፉ በፊት ውድ ቤተሰቦች አንቺ ካልኩሽ ወጣት ጋር ስትመላለሽ ነበር ኧረ በጭራሽ ወንድሜ ተሳስተሃል እኔ ምንም ወጣት የለም ከማንንም ጋር አልገጠምኩም ከማንንም ጋር አልተገናኘንም ደግሞ ይሄን ሰፈር ገና ዛሬ ነው እማቀው አይቼው ራሱ አላቅም ሰፈር ራሱ አዲስ ነው የሆነብኝ ይገርማል እኔ አላቀው ጭራሽ ስለምትለው ነገር ምንም እየገባኝ አይደለም ጭራሹን እየገባኝ አይደለም ምንም ማለት ነው ወንድሜ ከጨረስኩ እንደውም በሄድ ይሻላል መሰለኝ ሰራይን ትቼ ነው የመጣሁት ይሄን ያክል ሰዓት አስቀመጥከኝ እኮ ይሄን ያክል ሰዓት እኔ ምንም እየገባኝ አይደለም ስለዚህ እኔ ከሰሬ ድንገት ብድግ ብዬ ነው የመጣሁት እስካሁን ሰዓት ይሄን ሁላ ሰዓት መቀመጥ የራሱን ይሆኝ ነው ቁጭ በይ ወዴት ነው የምትሄጂው ምን ይሆን አልጨረስንም እንዴ እጄና ሰመምከኝ እኮ አልጨረስንም እንዴ ሂጂ ብዬሻለሁ እና ምን ያክል ይሄን ያክል ሰዓት ተቀምጫለሁ ምን ነው እየሰራ ያለው ቁጭ በይ ይኸውልሽ ግልፍ እንዴ አትበይ እጄን እኮ ሰመምከኝ ኧረ ለምለም ነው አይደል ያልሽው ስም ለምለም እሺ ምንድነው የምፈልገው ከኔ እኔ መሄድ አለብኝ ልሂድ እውነቱን ትነግሪኛለሽ አንነግሪኝም ስለምን እውነት ነው የምታወራው ቁጭ በይ ነው የምልሽ እውነቱን ትነግሪኛለሽ አንነግሪኝም አንተ ሰው ቦርሳ እንዴት ይወረወራል ላይ ወረወራለሁ ለሰው ክብር የለም እንዴ የለኝም ስለ ክብር አንቺ አታስተምሪኝም እሺ እውነቱን ትነግሪኛለሽ ወይስ አንነግሪኝም ይኸውልሽ እኔ በጉልበት እንዳወጣጣሽ አታርጊኝ የምን እውነት ነው የምነግርህ ይኸውልሽ አውሮፕላን አብረው ናውድ ከመሞቱ በፊት ናውድን ታውቂያለሽ አታውቂውም ናውድ አትበለኝ የማን ነው ናውድ እኔ ታውቃለሁ እንዴ በስመ ናውድ ማን እንደሆነ ታውቃለሁ
እዚህ በር ላይ ተመጪ ነበር አመጪ አልመጣም አላቀውም ይሄን ሰፈር ብያለሁ ደጋግሜ ነው የነገርኩ አላቀውም ይሄን ሰፈር መጥቼም አላቅም እንዴ ስለምን ሰፈር ነው የምታወራው እዚህ ሰፈር ምን አለ ምን እንደምናደርግ ልንገርሽ እንዴ እኛ መጋዘን አለን ስለዚህ አሁን ከጋርዶች ጋር ወደ መጋዘን ትሄጃለሽ እንዴ የምን መጋዘን ምን ልሰራ ነው የምሄደው አልሄድም ካንቺ ጋር ጭቅጭቅ ውስጥ እውነቱን ንገሪኝ አትንገሪ የሚል ሰጣ ገባ ውስጥ አልገባም በቀላሉ ወደዛ መጋዘን ይወስዱሻል እዛ ወደይ ሲሆን በግድሽ ማለት ነው እውነቱን ተወራያለሽ ስለምን መጋዘን ነው እየወራ ያለው ወንድሜ ለምንድን ነው የሚሄደው ላሳይሽ በፍቃደኝነት ስለመጣውልህ ነው እንደዚህ የምትለኝ አልሄዳትም ለምንድን ነው የሚሄደው እሱ እንዴት እንደማትሄጂ ታይዋለሽ ትሰሚኛለሽ ቆንጆ መጋዘን ተዘጋጅቶልሻል እዛ የምን መጋዘን ነው የምታወራው ጋርዶቹን ካሜራማኖች አዘጋጅ እንዴ ቆይ ስለምን መጋዘን ነው የምታወራው የምን እንዴ ማለት መጋዘን ተንተባተቢ መታቂውን ነገር ትናገራለሽ አትናገሪ የምን መጋዘን ነው ትናገራለሽ አትናገሪ እንዴ ተወኝ በቃ ምንድነው ምንድነሽ መጋዘን ምን አለ እሺ ምንድነው አላማሽ መጋዘን ውስጥ ምን አለ ነው የምትለኝ ምንድነው አላማሽ ምን እኔ የሥራ ሰው ነኝ እየሰራው እንዴ በቃ ማን ላከሽ ተቀጥረሽኝ እኮ ነው ያሳመምከኝ ነው አሳመምሻለሁ እውነቱን ትነግሪኛለሽ አንነግሪኝ እኔ የሥራ ሰው ነኝ በጣም ጥሩ እንዴ ከውን ባላ ጫፍሽን አልነካሽም ጋርዶቹ እንደሚያረጉሽ ያረጉሻል ጋርዶቹ እንደሚያረጉሽ ያረጉሻል ቆይ አንተ ማን እንደሆንኩ ነገርኩሽ ይልሽ ጋዜጠኛ ሚኪያስ እባላለሁ የካፒቴኑን ጉዳይ ያስኩት እኔ ነኝ በርግጠኝነት ታቂኛለሽ አይደለ አይ እኔ አላቀም እሺ ማን የላካችሁ ማን ነው አለቃችሁ ወዴት ማን ነው አንደኛው ባልደረባሽ እኮ ጓደኞች ናቸው ያመጡኝ እኔ እዚህ ምን ሰራለሁ እኔ አላቀውም ይሄን ሰፈር እንዴ አሁንም ትቢትሽ አልበረደልሽም አይደለም እኔ ይሄን ሰፈር ዛሬ ነው ያዩት አላቀም እንዴ ይውልሽ ወይኔ በጉልበት መዞር እኮ አቃተኛ አንገቴን እኮ ሰምመኛል እንዳንተ አንገትሽን እደግመዋለሁ እሺ ትናገራለሽ አትፈልገው ከኔ እሺ ምንድነው እውነቱን ትነግሪኛለሽ አትነግሪኝ ምንድነው የምትፈልገው ማን ላከሽ እዚህ በር ላይ አርጃብ ማንንም አላከኝም በቃ ብለሻል እውነቱን ነገር ልነግሪኝ ነበር እንዴ በቃ ያልኩ አሳመምከኝ እያልኩ ነው እንጂ ምንም የምነግርህ ነገር የለም እሺ ምንድነው የምታረገው የባሰ ነው ማሳመምሽ እሺ በቃ ወንድሜን እንጥራልኝ ወንድሜ እንደዚህ እየረከኝ ነው ወንድሜን እንጥራልኝ በቃ ለምን ማለት አልገባኝም ወንድሜን እንጥራልኝ ምንድነው በቃ ወንድሜ ይምጣዚ እኔ እንደዚህ እየጎዳኝ እንዴት ነው እንደምታደርገኝ ለምንድነው እንደዚህ የምታደርገኝ ይኸውልሽ ትሰሚኛለሽ ወንድሜን ያልሽው ምንድነው ንገሪ ማን ነው አለቃችሁ እውነቱን ንገሪ ወንድሜ ያለ በቃ ወንድሜ እንጥራው እሱ ይመጣል እዛ በር ላይ ከወንድምሽ ጋር ነበር መጨው ነው አይደለም በቃ ተወይ ልቀቀኝ ነው አይደለም ትናገራለሽ አትናገሪኝ ይኸውልሽ እውነቱን ትናገራለሽ አትናገሪኝ የምን እውነት ነው ነገርኩ አይደለም ወንድሜ ይምጣ በቃ ወንድሜ እንጥራልኝ ይኸውልሽ ወንድምሽን እንጠራዋለን አረ ያሳመምከኝ ነው በእናትህ እንዴት ማሳመም እንዴት እንደሆነ አታቂም ማለት ነው ማሳመም እንዴት እንደሆነ አታቂም ማለት ነው ይኸውልሽ ቀና ብለሽ አውሪኝ ከማጋ ነው መጨው ቆይሽ ምንድነው ፈልገው ከማጋ ነው መጨው ወንድምሽን እንጠራዋለን ስልክሽ የት ነው ያለው እዚህ ውስጥ ነው ስልኳን አውጣው እንካ ደውይለት ወንድሜ መምጣቱ ምን ይጠቅማል ቴክስት ነው የምታደርገው እንደው እንድትደውይ አልፈልግም ቴክስት ነው የምታደርገው እያየሁት እንደዚህ አርገሽ ቴክስት አርጊ ወንድምሽ እስኪመጣ ግን እኔና አንቺ የምንጫወተው ቆንጆ ነገር አለ ቆይ አንተ እህት የለህም እንዴ ለምንድነው እንደዚህ ይኸውልሽ እህት ምናምን አትበይ ቴክስት አርጊ እሺ አሁን ያለሽበትን አድራሻ ላኪለት አላቀውም ሰፈሩን ንገረኝ ኧረ እባክሽ እንዴ አላቀውም አልኩ አይደል እንዴ እኔ ቴክስት አደርጋለሁ በቃ እኔ ራሴ ያደርግልታለሁ አምጣው ቆይ ምን ባረግ ነው እንደዚህ ደበደብከኝ
ልኬለታለሁ ቴክስት ሲገባ አሳውቁኝ ያዘው ስለዚህ ወንድምሽን እንደው ለብቻ ሆኖ የምናወራው ስለዚህ አንቺን ወደ መጋዘን እንልክሻለን ማለት ነው እንዴ ወንድሜን የጠራሁት እኔ መጋዘን ላለመሄድ እኮ ነው ለምንድን ነው የምሄደው ጠርተናል መጋዘን ምን እሰራለሁ እኔ ለማንኛውም ወንድምሽ እስኪመጣ አንቺ ደግሞ ከጋርዶቹ ጋር እኛ ወደ አዘጋጀንልሽ ማረፊያ ትሄጃለሽ ማለት ነው እንዴ ለምንድን ነው የምሄደው በቃ ይበቃኛል እንዳሰቃየኝ አይደል እንዴ አይበቃም እንዴ ወይኔ አንገቴ ለምንድን ነው የምሄደው አልሄድም እንዴ በጣም እኮ ነው ያበዛው ቆይ ወንድሜ እስከሚመጣ ለምን አልወጣም ምን ይውጭ በጣም እየጨነቀኝ እኮ ነው ካንቺ ጋር ምንም አይነት ንግግር የለኝም የመጨረሻ እድል ሰጥቼሽ ነበር እኔ ሄዳለሁ ወንድምሽ ሲመጣ ወንድምሽን እኛ ለብቻው እናወራለን እንዴ ቆይ እኔ አልሄድም ካንተ ጋር ብሬ ጠብቀዋለሁ ውጭ ላይ ወንድሜ ይኸውልሽ እውነቱን ትናገሪያለሽ ወይስ ለቀቂኝ እሺ ምንድነው ለምንድነው ወንድምሽን የጠራሽ ለምንድነው ወንድምሽን የጠራሽ ወንድሜማ ያው በቃ ምን እኔ አሁን የትም መሄድ አልፈልግም ወንድሜ ይምጣ ያልኩህ በቃ ትናገሪያለሽ ወይስ እኔ ልጅ እኔ ከሄድኩ ይልሽ ከሆነ ባላ እኔና አንቺ አንገናኝም አንቺ ወደ መጋዘን ነው የምትሄጂው አንቺ ከሄድሽ በኋላ ደግሞ እኔ ወንድምሽን እዚያው አወራዋለሁ ኧረ እኔ ምንም የምነግርህ ነገር የለም ምንም የለም በቃ እነግርሃለሁ ማለት ከወንድሜ ጋር አብረን ነበር የምንመጣው እዚህ በር ላይ ተመጡ ነበር አዎ አብረን እንመጣ ነበር ሁለት ቀን የመጣችሁት እናንተ ናችሁ እዚህ በር ላይ አዎ እኛ ነበር ምን ለማድረግ ምን ለማድረግ በቃ ከወንድሜ ጋር ነኝ የመጣሁት አልኩህ አይደል እንዴ በጣም ጥሩ ወንድምሽ ቴክስት ገብቶ ነው ቴክስት ገብቷል ያለ እሺ ምንችል አይመስለኝም ይያለ ነው ግዴታ እኔ ቴክስት አደረግለታለሁ ችግር የለውም ግዴታ መጣት አለብኝ እንደታመምሽ ቴክስት አደረግለታለሁ አይ እንደታመምሽ ቴክስት አደረግለት በቃ አሁን እንትን ካለ በቃ በጣም ጥሩ እሷ ጋርዶቹን አስገባልኝ እሷን ያዝልኝ ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰን መተናል እንግዲህ ከ50 ደቂቃዎች በኋላ እንግዲህ የለምለም ወንድም እንግዲህ በላክንለት አድራሻ መሰረት እዚህ መጥቷል እንግዲህ እኛ ቴክስት ያደረግነው እንግዲህ ለምለም እንደታመመችና ጥሩ ሁኔታ ላይ እንዳልሆነች አርገንለት ነው እንግዲህ መጀመሪያ አካባቢ መምጣት አልችልም ብሎ ነበር ከዛም እንደታመመች ቴክስት ስናደርግ ነው እንግዲህ በለምለም ስልክ ወዲያውኑ መጣለው ችግር የለውም ምናምን ነገር ያለው ውድ ቤተሰቦች ለምለምን እንግዲህ ከጋርዶቹ ጋር ይዘናታል የለምለምን ወንድም በር ላይ ባልደረቦቼ ይዘውት መጥተዋል ማን ነው ምንድነው የሚለው ነገር ለእናንተ አስተዋውቃለሁ ነገሩን በተረጋጋ መንገድ ለማውራት ሞክራለሁ ካልሆነ ደግሞ ወደ ቤተሰቦች እንግዲህ እንደ ለምለም አይነት አካሄድ ልንሄድ እንችላለን ይዤው ልምጣ እባክህ ግባ ምንድነው ግባ አረፍ በል ነገሩ ግር እንዳያሰኝ እየተቀረጸ ነው ይኸውልህ እንግዲህ ውጪ ላይ ጋርዶቹ ብዙ ነገር አስረድተዋል አሁን እንደ አዲስ አትሁን ገብቶሃል ለምለም እዚህ ከኛ ጋር ናት እህትን ይዘናታል ስለዚህ አንተን ደግሞ ለአንዳንድ ቃለ መጠይቆች ነው ለምለም ምንም አልሆነችም አልታመመችም ጀስት ግን ይዘናታል በእኛ ቁጥጥር ስር ናት ስለዚህ በሰላማዊ መንገድ ታውራናለህ ካልሆነ ደግሞ እንግዲህ እንከተልን አንተ ታውቃለህ ማለት ጋርዶቹ እንደዛ አስፈራርቶ ህግ ባለበት ቦታ ህግ ባለበት ሀገር እንደዚህ ቀጥቅጦ አመጡኝ እንዲገፋው በጉልበት አስፈራርቶ አሁን ደግሞ ፍለፊቴ ካሜራ ደቅናል ምንድነው ቆይ አልገባኝም እህቴ ምን ሆነች ታለች እህቴ እሷ አሞኛል ብላ ነው ቶሎ ድረስ ምናምን ብላ ነው ቴክስት ያደረገችልኝ እሷን ብዬ ነው ወደዚህ የመጣሁት እህቴ ታለች አሁን አንተ ደግሞ ምንድነው አስረዳኝ እስቲ
ይኸውልህ እኔ ጋዜጠኛ ሚኪያስ እባላለሁ የጎጆ ቲዩብ ቻናል ጋዜጠኛ ነኝ ስለኔ ሌላ መረጃ ማወቅ ከፈለክ ደግሞ እነግራለሁ እኔ ምን ያደርግልኛል ስላንተ ማንነት በዚህ ልክ አይደለም አሁን ከኔ ጋር እኔ ምን ያደርግልሃለሁ ነው ይኸውልህ እዚህ ቤት በተደጋጋሚ ለሁለት ቀን ያክል አንተና ለምለም እዚህ በር ላይ የመጣችሁ ታንዣብቡ ነበር ተመለሱ ነበር እዚህ በር ላይ ለሁለት ቀን ያክል ማለት ነው አልገባኝም ምን እናደርጋለን ከዚህ ለምለም ራሷ የተናገረችው ነገር ምንድነው የተናገረችው እሷ ኮንዶሜ ጋር እንደምንመጣ ብላ ምን ማለት ነው እናንተ አስፈራርተ ይሄ ለራስ የተፈላሰፍከው ነገር ነው እሷ ምንም አትልም እሷ ጋር ደግሞ እንደዚህ ሲጀምር ሰፈሩ አዲስ ነው ለኔ ወደዚህ መጥቻ አላቀም እኔ አንድ አይነት እንትን ነው ግራ ገብቶኝ ነበር ታውቃለህ ቴክስታር እንደዚህ አይነት ምን ልታረግ ሄዳ ነው ምናምን ብዬ ነው ደንግጬ የመጣሁት ነው በሩጫ እህቴ ግራም ያጋባ ሰፈር አይደለም እኛ ውድ ተመልካቾች የሰፈሩን ስም እዚህ ጋር መናገራችን ለኛም አደጋ ለሁሉም ሰው አደጋ ስለሆነ እንጂ ምን መሃል አዲስ አበባ ውስጥ ነው ያለው ገብቷል መሃል አዲስ አበባ ውስጥ ነው ችግር አለ አይ ነው ማለት ሐሳብ አልጋጋሚ ያሳለ ነው ሐሳብ አልገባኝም ማለት እህቴን አስፈራርታችኋት ነው እኔን እንዳስፈራራችሁት ይሄን የማን ነገር እንድትሰራ ያረጋችኋት እንጂ እዚህ ሰፈር ምን ላረግ መጣለሁ እኔ ስራዬ ቦታ እዚህ አይደል እስቲ ምን እሷ ራሱ እንዴት ነው ወደዚህ የመጣችው እሷ እንዴት ነው ያመጣችው እንደኔ አስፈራርታችሁ ነው እኔ ይገርመኝ እሷ ራሱ እንዴት እዚህ መጣች ብዬ ያሰብኩ ነበር እኔ ደንግጬ ነው የመጣሁት እኮ ሎኬሽን ምን ተጠቅሜ ነው ድረስ የመጣሁት ምን ላረግ ወደዚህ መጣለሁ ደግሞ ውጪ ላይ ጋርዶች ግባሉበት ሀገር እንደዚህ ማስፈራራት ተገቢ ነው ምን ማለታችሁ ነው ምንድነው አልገባኝም እኔ በጣም ግራ እየገባኝ ነው ያለው አንተ መጣ ቁጭ ባልክ ፍል ለፊቴ እዛ አካባቢ ስመጣ ያዙኝ አንተ እንትና ምናምን ብሎ መላኩ ምናምን ብሎ ጠሩኝ ያዙኝ እዛ ጋር እኔ ምን የሚያከክሉ ሰዎች ሀያ የሚያከክል እኔን ለማስፈራ ምን አረኩ ቆይ እኔ ያልገባኝ ነገር ግባለበት ነገር በጉልበት ሰው ቤት አስገቡኛል እኔ በጣም ግራ እያገባኝ ነው ምንድነው ምክንያቱ እነሱ አመጡኝ እዚህ በር ላይ አቆሙኝ አንተ መጣ ጎትታ አስገባኝ ስገባ እዛም ቆመዋል ያው አሁንም ቆመን ምን እንደሚያከክሉ እኔ ቆይ ምን ልታግቱኝ ነው እንዴ ያልገባኝ ከዛን ከፍል እንዴ ይሄ ነገር አልገባኝ ካሜራ ከፍለከ ተደቅኖ ነው ያለው አንተ ማንነትን አላቀም መጣና ፍለፊቴ ስልክ ደቅነ እኔ ጋዜጠኛ ነኝ ምናምን ትላለህ እኔ ምን አገባኝ ስለአንተ ጋዜጠኝነት እህቴ የታለች አሁን እህቴ ፍለጋ ነው የመጣሁት እኔ እህትን ምንም አናረጋትም ምን ልታረጓት ነበር እህቴ አሁን ይኸውልህ ከስም እንጀምራለን ስም ማን ነው መታወቂያን ቼክ እናረጋለን ስልክን ቼክ እናረጋለን አንተን የሚገልጽ ነገር እንፈልጋለን ለምንድን ነው መሰጠህ ለምንድን ነው ቼክ የምታረጋው ይኸውልህ ወደ ሌላ ነገር አንሂድ በሰላማዊ መንገድ ብናወራ ይሻላል ኦኬ ያስፈራራኝ ነው አዎ ያስፈራራው ነው ማን ሆነና ነው የምታስፈራራኝ አንተ አንድ ጋዜጠኛ ስለ መታዚ ይዘኝ በጉልበት ነው ይሄ በጉልበት የሚደረግ ነገር ነው ለምንድን ነው ደግሞ ስሜን የምነግርህ ስሜን ምን ያደርግልሃል እኔ ያልገባኝም ይሄ ነገር እኔ ያልገባኝም ምንድነው የምፈልገው ከኔ ቅርታ ወንድሜ እኔ አልተረዳውም ሲግልጽ አድርግልኝ እዚህ ቤት ለምን ጉዳይ ነበር እዚህ በር ላይ ደርሳችሁ ስትመለሱ የነበረው ለምን ጉዳይ ነበር የምን ጉዳይ ነው የምትለው የምን በር ነው እስቲ ዛሬ ገና አሁን መጣው ይዘችሁን ያስገባችሁኝ እዛ በር ላይ መንገድ ላይ አገኝታችሁ የት ነው ማቆ ይኸውልህ አትደጋግምልኝ ሰፈሩን አላቆም መሃል አዲስ አበባ ስንት ልንገር ሰፈሩን አላቆም ይያልክ አትደጋግምልኝ ስሙን አውቀዋለሁ አካባቢውን እኮ የአዲስ አይደለም የተማቃለሁ አዲስ አበባ ዞር አለው እኮ እኔ ያልኩት ይሄን ሰፈር አላቆም ነው ይሄን ቅያስ አላቆም ነው ወደዚህ አካባቢ ምን አደርጋለሁ አስፋልት ዳር ነው በቃ ገበያ ለቤት ነው ትንሽ እኮ ከዚህ ምን አደርጋለሁ እኔ በስራ ምክንያት በዚህ ላልፍ እችላለሁ በቃ ተረዳኝ አላቆም እንደዚህ ምናምን አየ ኖ ሰፈሩ እንደምታውቀው በመንዳውቁ ታቀል አላቆም ብለ እንደዚህ አይነት እየተርበተበት ውሸት ሲጀምር አይደለም ተረዳኝ አልተረዳኝ መሰለኝ እኔ ስራ ልሄድ ስዟዟር በዚህ ላልፍ እችላለሁ ማንኛውም አንታውን ነዋሪ እስከሆንክ ድረስ እዚህ ከተማ ውስጥ ጋርዶቹን አስገባልኝ ምን ለምን ቆይ አንዴ አይ ነው ቆይ ይኸውልህ ይሄንን በር እንቆልፈዋለን ያኛውንም በር እንቆልፈዋለን ግን ይሄ ቁልፉን ያዝልኝ ኑ ግቡ ቁልፉን እንካ ያዝ ቁጭ በል ምን ያደርጋል እነዚህ ሰዎች ቀደም እነሱ ናቸው ነበር ይሄ ጎትታ አስገቡ ምንድን ብቻዬን አይደለም እኮ ተባብራችሁ ነው ማለት ነው ወንጀል ሊሰሩብኝ ነው
እኔ ለምንድነው የምትርበተበተው? ምንም ያረከው ነገር ከሌለ ታዲያ እነዚህ ሰዎች ምንድናቸው ነው? ቅድምም እኮ እንደዛ እሺ እናወራለን፣ ግን እነዚህ ሰዎች ቅድም እንደዚህ ነው አስፈራርተው ያስገቡኝ እኮ። እሺ አሁን ደግሞ ምን ያደርጋሉ ታዲያ? ከስምህ ትጀምራለህ። ስምህ ማን ነው? ስሜ መላኩ። ይኸውልህ መታወቂያን ቼክ ማድረግ እችላለሁ? ትችላለህ፣ ግን ቼክ ላድርገው? አስፈላጊ ነው? እኔ መታወቂያ ቼክ ማድረግ አስፈላጊ ከፈለክ እንደዚህ ይዘህ አንተ ይዘህ ሳሰጠኝ ትችላለህ። አሳየኝ። እነዚህ ሰዎች እሺ ለምን ነው የማይወጡት? ምን ችግር አለው? እኔ እናንተ እናውራ። መጀመሪያ ነው የጠየቅኩህ፣ መልስልኝ። ይሁን በጣም ጥሩ መላኩ። እሺ አንዴ ፎቶ ላንሳው። አስፈላጊ ነው? እኔ መታወቂያ ለምን ፎቶ ማታነሳ? ምንም ሳትነግረኝ ቆይ፣ ለምን እንደው መታነሳው? አመሰግናለሁ። በጣም ጥሩ። ስለዚህ እዚህ ቤት ደግሞ ለምን እንደምትመላለሱ አለቃችሁ ማን እንደሆነ ደግሞ እያንዳንዱን ነገር ትነግረኛለህ። ስለዚህ ጊዜ አናቃጥልም። ካሜራውን ታጠፋልኛለህ፣ ከጋርዶቹ ጋር ትነጋገራለህ። ካሜራውን አጥፋው። ጋርዶቹ